ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 21 ቀን 2017 ዓ.ም ዕለታዊው የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪንሰንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የአዋሽ ባንክን የዕለቱን የውጭ ምንዛሪ ዋጋ አካተናል። እንድትከታተሉን እንጋብዛለን። ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን በትናንትናው ምሽት በሚሊኒየም አዳራሽና በመዲናዋ ሌላ አካባቢ ከባድ የእሳት አደጋ መከሰቱ ተገልጿል። ዝርዝሩን ትሰሙታላችሁ። በኢትዮጵያ የነፍስ አድን መድኃኒቶችን ወደ አስቸጋሪ አካባቢ ለማድረስ ሰው አልባ አውሮፕላኖችና ድሮኖች ጥቅም ላይ እየዋሉ ይገኛል ተብሏል። ሙሉ መረጃውን የምናጋራችሁ ይሆናል። ከነዳጅ ማደያ ጋር በተያያዘ ሚኒስቴሩ አነጋጋሪ መረጃ አውጥቷል። በዝርዝር ይዘነዋል። በአንድ ሳምንት ጊዜ ውስጥ ብቻ 3 ተሽከርካሪዎች በሙቀት ምክንያት ሕይወታቸው ማለፉ ተሰምቷል። የጉዳዩን ዝርዝር መረጃ ትሰሙታላችሁ። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ። የ2017 በጀት ዓመት የውጭ ምንዛሬ ግኝት ከየትኛውም ጊዜ በላይ ከፍ ያለ መሆኑ ተገለጸ። በ2017 በጀት ዓመት 11 ወራት ብቻ ከኤክስፖርት ምርቶች 7.21 ቢሊዮን ዶላር ገቢ መገኘቱ የተገለጸ ሲሆን በበጀት ዓመቱ የተገኘው የውጭ ምንዛሬ ግኝት ከየትኛውም ጊዜ በላይ ከፍ ያለ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህ የተገለጸው ከኦሮሚያና ሶማሌ ክልሎች እንዲሁም ከድሬዳዋ አስተዳደር ለተወጣጡ የንግድ ዘርፍ አመራር አካላት የግንዛቤ ማስጨበጫ ስልጠና በተሰጠበት ወቅት ነው። የንግድና ቀጠናዊ ትስስር ሚኒስቴር እንደ ሀገር ከሚያከናውናቸው ተግባራት መካከል ኤክስፖርት ንግድ ማሳለጥ፣ ቀጠናዊ ንግድ ትስስር ማጠናከር፣ የሀገር ውስጥ ንግድ ዘመናዊነት፣ ፍትሐዊና ተደራሽ ማድረግ እንዲሁም የምርት ጥራት ማስጠበቅ ዋና ዋና መሆናቸው ተጠቅሷል። ከነዚህ ተግባራት ጋር በተያያዘም ለምስራቅና ምዕራብ ኦሮሚያ፣ ለሶማሌ ክልል እንዲሁም ለድሬዳዋ አስተዳደር የንግድ ዘርፍ አመራሮች ተግባር ተኮር የአቅም ግንባታ ስልጠና መሰጠቱ ተገልጿል። በዚህ ወቅት እንደተገለጸው የዚህ ዓመት የውጭ ምንዛሪ ግኝት ከየትኛውም ጊዜ በላይ ከፍ ያለ መሆኑንና ይህ አፈጻጸም የተመዘገበው በሕግ በፖሊሲና ስትራቴጂያዊ ማዕቀፎችና አሰራሮች ውጤታማነትና በአመራር ቁርጠኝነት እንደሆነ ነው። የድሬዳዋ ከተማ አስተዳደር ምክትል ከንቲባና የንግድና ኢንዱስትሪ ኢንቨስትመንት ቢሮ ኃላፊ አቶ ሀርቢ ቡሃ ሀገራዊ የውጭ ንግድ እድገት ቀጣይነት እንዲኖረው ኮንትሮባንድን በመከላከል ሕጋዊ የንግድ ማስፈን አስፈላጊ መሆኑን አንስተዋል። በ2017 በጀት ዓመት 11 ወራት ብቻ ከአጠቃላይ ኤክስፖርት ምርቶች 4.59 ቢሊዮን የአሜሪካን ዶላር ለማግኘት ታቅዶ 7.21 ቢሊዮን የአሜሪካን ዶላር ማግኘት መቻሉን በንግድና ቀጠናዊ ትስስር ሚኒስቴር የውጭ ንግድ ግብይት ዋና ስራ አስፈጻሚ አቶ በቀለ ከተማ መናገራቸውን ከኮሚሽኑ የተገኘው መረጃ ያመላክታል። ከ48 ሚሊዮን ብር በላይ የሚገመቱ መድኃኒቶች መወገዳቸው ተገለጸ። ወደ ሀገር ሊገቡ የነበሩና ከ48 ሚሊዮን ብር በላይ የሚገመቱ ህገወጥ መድኃኒቶችና የመድኃኒት ጥሬ ዕቃዎች መወገዳቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በ2017 በጀት ዓመት በመግቢያና መውጫ ኬላዎች ላይ በተደረገ ፍተሻና ቁጥጥር ወደ ሀገር ውስጥ ሊገቡ የነበሩና ህገወጥ ሆነው የተገኙ ከ48 ሚሊዮን ብር በላይ የሚገመቱ መድኃኒቶችና የመድኃኒት ጥሬ ዕቃዎች መወገዳ
መለማመዳቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። በየትኛው መግቢያና መውጫ ያሉ ባለሙያዎች ምርት ወደ ሀገር ከመግባቱ በፊት የተመዘገበና የቅድሚያ ማስገቢያ ፍቃድ ስለመኖሩ የፍተሻ ስራ እንደሚሰሩ በባለስልጣን መስሪያ ቤቱ የደቡብ ምስራቅ ቅርንጫፍ አዲስ አበባ የቃሊቲ መግቢያና መውጫ ስራ አስፈጻሚ ወይዘሮ አለምነሽ አበራ ተናግረዋል። በህጋዊ መንገድ ከሚገቡት ባሻገር ደህንነታቸውና ፈዋሽነታቸው ያልተረጋገጡና በህጋዊነት ከተመዘገቡ ጋር ተመሳስለው ሊገቡ የሚችሉ ህገወጥ መድኃኒቶች መኖራቸውንም አንስተዋል። በዚህ መሰረት መድኃኒቶችና የመድኃኒት ጥሬ ዕቃዎች መስፈርቱን ባለማሟላታቸው ምክንያት ወደ መጡበት ሀገር እንዲመለሱ አሊያም እንዲወገዱ መደረጉ ተገልጿል። በአዲስ አበባ በሚገኙ አምስቱም የመድኃኒት መግቢያና መውጫ ኬላዎች ላይ በሚደረግ ቁጥጥር መድኃኒቶችን ለናሙና በመውሰድ የሚመረመርበት አሰራር ስለመኖሩም ተጠቁሟል። በዚህ ሂደትም ህጋዊ ሆነው ተመዝግበው ነገር ግን መድኃኒቱ ከተቀመጠለት ደረጃ አንሶና በልጦ ከተገኘ ህገወጥ እንደሚሆን ተናግረዋል። ህገወጥ መድኃኒቶች ወደ ሀገር ውስጥ መግባትን ከማስቀረትና ከመቆጣጠር አንጻር ቴክኖሎጂን በመጠቀም የፍተሻና የምርመራ ስራዎች ተጠናክሮ መቀጠሉን አሃዱ ሬዲዮ ዘግቧል። አዲስ የነዳጅ ማደያ ግንባታ የተካሄደ አለመሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር 250 አዲስ የማደያ ግንባታዎች እየተካሄዱ መሆኑን ከዚህ ቀደም መግለጹ የሚታወስ ሲሆን የትራንስፖርትና ሎጂስቲክ ሚኒስቴር ምንም አይነት የነዳጅ ማደያ ግንባታ እየተካሄደ አለመሆኑን መግለጹ ተሰምቷል። የህዝብ ተወካዮች ምክር ቤት 6ኛ ዓመት የስራ ዘመን 40ኛ መደበኛ ስብሰባውን ያካሄደ ሲሆን በዚህም የትራንስፖርትና ሎጂስቲክ ሚኒስቴር የ11 ወራት የስራ አፈጻጸም ሪፖርትን አድምጧል። የቀረበውን ሪፖርት ተከትሎም ከምክር ቤት አባላት ጥያቄዎች የተነሱ ሲሆን በተለይም ከነዳጅ ማደያ ጋር የተያያዙ ጥያቄዎች ቀርበው እንደነበር ተነስቷል። አንድ የምክር ቤት አባል ያነሱት ጥያቄ የኤሌክትሪክ ተሽከርካሪዎች ወደ ሀገሪቱ እየገቡ ባሉበት ሁኔታ ከማደያ ጋር በተያያዘ ከኤሌክትሪክ ቻርጅ ማድረጊያ ይልቅ ነዳጅ ማደያዎች እየተገነቡ ናቸው ብለዋል። የነዳጅ ማደያ ግንባታ የኤሌክትሪክ ተሽከርካሪን እንደ ሀገር ለማስፋፋት ከታቀደው አንጻር የሚጻረር ጉዳይ አይደለም ወይ ሲሉም ጥያቄ አንስተዋል። የምክር ቤት አባሏ ይህንን ጥያቄ ያነሱት በቅርቡ የህዝብ ተወካዮች ምክር ቤት የንግድና ቀጠናዊ ትስስር ሚኒስቴር የ11 ወራት የስራ አፈጻጸምን ባቀረበበት ወቅት የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዶክተር ካሳሁን ጎፌ የአዳዲስ ማደያዎች ግንባታ እየተከናወነ መሆኑን መግለጻቸውን ተከትሎ ነው። ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 38ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። በዚህ ወቅት በሀገሪቱ 58 የነዳጅ ኩባንያዎች ያሉ መሆኑ የተገለጸ ሲሆን በአግባቡ እየሰሩ የሚገኙ የነዳጅ ማደያዎች ደግሞ 1710 መሆናቸውን ተናግረዋል። በተጨማሪም ሚኒስትሩ 250 የሚሆን አዳዲስ ማደያዎችን ለመክፈት ጥረት እየተደረገ መሆኑን ገልጸው ማደያ በሌላቸው አካባቢዎች ደግሞ እንዲገነቡ ሀገራዊ ማስተር ፕላን እየተዘጋጀ መሆኑን አንስተዋል። የንግድና ቀጠናዊ ትስስር ሚኒስቴር ይህንን ቢያስታውቅም የትራንስፖርትና ሎጂስቲክ ሚኒስቴር ለምክር ቤት አባላት በልዩ ሁኔታ የማደያ ግንባታ መቆሙን ገልጿል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ይህ የኤሌክትሪክ ተሽከርካሪ ከመግባቱ በፊት ቀድሞ የቆመ መሆኑን የገለጹ ሲሆን ህገወጥ የነዳጅ ዝውውርን ለመክታት ግንባታው መከልከሉን ተናግረዋል። ሚኒስትሩ ይህንን ይበሉ እንጂ የንግድና ቀጠናዊ ትስስር ሚኒስቴር 250 አዳዲስ ማደያዎችን ለመገንባት እየተሰራ መሆኑንና ተጨማሪ ግንባታ ለማድረግ ማስተር ፕላን መዘጋጀቱን በዚሁ ምክር ቤት ቀርበው መግለጻቸው የሚታወስ ነው። በኢትዮጵያ የነፍስ አድን መድኃኒቶችን ወደ አስቸጋሪ አካባቢ ለማድረስ ሰው አልባ አውሮፕላኖችና ድሮኖች ጥቅም ላይ እየዋሉ ይገኛል ተባለ። በኢትዮጵያ በወሊድ ጊዜ እናቶች በሚያጋጥማቸው የደም መፍሰስና ተገቢውን ደም በጊዜው እንዲያገኙ ለማስቻል እየተሰራ መሆኑ የተገለጸ ሲሆን ከዚህ በተጨማሪ በሕክምና ዘርፉ በጣም አስፈላጊ የሆኑ መድኃኒቶች በየጊዜው እንዲደርሱ በማድረግ ታካሚዎች ለከፋ ቀውስ እንዳይዳረጉ ለመከላከል ጥረት እየተደረገ እንደሚገኝ የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ሰፊና ልዩ ልዩ የመልክዓ ምድራዊ አቀማመጥ ባላት ኢትዮጵያ አስፈላጊ የሆኑ የነፍስ አድን መድኃኒቶችን በተፈለጉበት አካባቢ ለማድረስ ፈታኝ ሁኔታዎች እንደሚያጋጥሙ ተነስቷል። ችግሩን ለመቅረፍም አነስተኛ ሰው አልባ አውሮፕላኖች ወይም ድሮኖችን የህክምና አገልግሎት ላይ በማዋል የህክምና ቁሳቁስ የማድረስ ስራ እየተሰራ መሆኑን በኢንፎርሜሽን መረብ ደህንነት አስተዳደር የፕሮጀክት ማናጀር አቶ ካሳ ጠና ተናግረዋል። ሰው አልባ አውሮፕላኖቹ በጣም አስቸኳይ የደምና
የመድኃኒት እጥረት ሲያጋጥም በፍጥነት ወደሚፈለጉበት አካባቢ ማድረስ እንደሚያስችሉም አክለው ገልጸዋል። የሕክምና ባለሙያው በአስቸኳይ እንዲደርስለት የሚፈልገውን መድኃኒት እንዲመጣለት በሚያዝበት ወቅት በቀጥታ በድሮኗ ላይ በመጫን የሚፈለግበት ቦታ ማድረስ እንደሚቻልም ተጠቁሟል። ድሮኖቹ እስከ 5 ኪሎ ግራም የሚደርስ ቁሳቁስን የመሸከም አቅም እንዳላቸውና በቅርቡ በአንዳንድ አካባቢዎች አገልግሎቶችን እየሰጡ እንደሚገኙም ተነግሯል። የመድኃኒት ማጓጓዣ ድሮኖቹ በ30 ደቂቃ ውስጥ ከ100 ኪሎ ሜትር በላይ በመጓዝ የሚያስፈልገውን መድኃኒት ወደ ተጠየቀበት ቦታ ማድረስ እንደሚችሉም ተብራርቷል። የኬሚካል መርጫ ድሮኖችን ጥቅም ላይ ለማዋል እየተሰራ መሆኑን የገለጹት አቶ ካሳ በተለይም የወባ መራቢያ አካባቢዎች ላይ የኬሚካል ርጭቶችን ለማከናወን እንደሚያገለግሉ አንስተዋል። ድሮኖቹ የጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር በተዘጋጀው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ላይ ለእይታ መቅረባቸውም ተገልጿል። በመዲናዋ በትናንትናው ምሽት በሁለት አካባቢ ከባድ የእሳት አደጋ መከሰቱ ተገለጸ። በትናንትናው ዕለት ምሽት 4 ሰዓት ገደማ በሚሊኒየም አዳራሽ የእሳት አደጋ መከሰቱ የተገለጸ ሲሆን የነበረውን የእሳት አደጋ ሙሉ በሙሉ በቁጥጥር ስር መዋሉን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ገልጿል። በአደጋው የሰው ሕይወት ላይ ምንም አይነት አደጋ አለመድረሱም ነው የተገለጸው። በተያያዘም በትናንትናው ዕለት ምሽት ካራ አካባቢ አባዶ መታጠፊያ ላይ ከባድ የእሳት ቃጠሎ ተነስቶ እንደነበር የተገለጸ ሲሆን የእሳት አደጋ አስከፊነት ከባድነቱን በመቋቋም የእሳት አደጋ ተከላካዮች በፍጥነት ምላሽ በመስጠትና ሕይወታቸውን ለአደጋ በማጋለጥ እሳቱን በቁጥጥር ስር በመዋል የከፋ ጉዳት እንዳይደርስ ማድረጋቸው ተሰምቷል። ከዚህ ቀደም ሰኔ 15 ቀን 2017 ዓ.ም ከሌሊቱ 9 ሰዓት ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ በአንድ ፔንሲዮን በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው ሕይወታቸው ማለፉን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ማስታወቅ የሚታወስ ነው። በአደጋው በጭስ ታፍነው በአንድ ክፍል ውስጥ ሕይወታቸውን ያጡት የ30 ዓመት ወንድና የ25 ዓመት ሴት መሆናቸው የተገለጸ ሲሆን ፔንሲዮኑ የውስጥ ክፍሉ እሳትን መቋቋም ከማይችሉና አደጋን አባባሽ ከሆኑ በቺፑድና በጣውላ የተከፋፈለ መሆኑ እሳቱ እንዲባባስና ጭስ እንዲፈጠር ምክንያት መሆኑ ተገልጾ ነበር። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ለእሳትና ለሌሎች ድንገተኛ አደጋዎች እንዲሁም ለአምቡላንስ አገልግሎቶች በ939 በመደወል እንዲያሳውቁ ጥሪ ማቅረቡን ከኮሚሽኑ የተገኘው መረጃ ያመላክታል። በአንድ ሳምንት ውስጥ ብቻ 3 አሽከርካሪዎች በሙቀት በጅቡቲ እንደሞቱ ማህበሩ ገለጸ። በአንድ ሳምንት ውስጥ ብቻ 3 አሽከርካሪዎች በሙቀት ሳቢያ መሞታቸውንና ጅቡቲ ገብታችሁ ነው የምትመዘገቡት ስለሚባሉ ቀድመው ሄደው እስከ 40 ቀናት የሚቆዩበት አጋጣሚ በመኖሩ በእነዚህ ቀናት ሙቀት ላይ ስለሚቆዩ መኪናቸው ውስጥ በተኙበት በሙቀት ሳቢያ ሞተው እየተገኙ መሆኑን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለቲክቫ ኢትዮጵያ ገልጿል። በዚህም በሳምንት 3 አሽከርካሪዎች በፀሐይ ሙቀት በጅቡቲ እንደሞቱ አንዱ ሟችም የኢንሹራንሳቸው አባል በመሆኑ የኢንሹራንስ ፕሮሰስ ሲያልቅ የሚገባውን እንደሚያገኝ ገልጾ አዋሽ ላይ መኪና ውስጥ ተኝቶ ጠዋት ሞቶ መገኘቱ ተነግሯል። ሁለቱ አሽከርካሪዎችም በአንድ ቀን መንገድ ላይ ያሉ መኪናቸው ውስጥ ተኝተው አድረው በሙቀት መሞታቸውን የገለጸው ማህበሩ በአንድ ሳምንት ብቻ 3 አሽከርካሪዎች በሙቀት ሳቢያ መሞታቸውን አስታውቋል። ጅቡቲ ገብታችሁ ነው የምትመዘገቡት ስለሚባሉ ቀድመው ሄደው እስከ 40 ቀናት የሚቆዩበት አጋጣሚ አለ ያለው ማህበሩ አንድ አሽከርካሪ ወረፋ ደርሶት ለመጫን 3-4 ቀናት ሲቀሩት ወደ መጫኛ ስፍራው ቢሄድ ቶሎ ጭኖ ሙቀቱ ሳይበላው ይመጣል ሲልም አስገንዝበዋል። ማህበሩ የችግሩ መንስኤ ሹፌሮች ከመነሻቸው አዲስ አበባ ያሉ ከጅቡቲ የሚጭኑበት ቀን ወይም ወረፋቸውን እንዲያውቁ ሳይደረግ እንዲሄዱ መገደዳቸው መሆኑንም አስረድቷል። ቅድሚያ ግብአት የሚጭኑበት ቀን ለሾፌሮች ቢነገራቸውና የተወሰኑ ቀናት ቀደም ብሎ ተነግሯቸው በቶሎ ጭነው እንዲመለሱ ማድረግ እንደሚገባም ማህበሩ ገልጿል። ነዳጅ በኢትዮጵያ በቀን ከ250 እስከ 270 ቦቴዎችን እንደሚጫኑ ነገር ግን በአሁኑ ወቅት ከ2000 በላይ ቦቴዎች ቆመው እንደሚታዩ ባለሀብቶችና ካምፓኒዎችም ሹፌሮችን ቀድማቸው ግቡ የሚሏቸው በመሆኑ ጅቡቲ ሲገቡ ለወረፋ እንደሚመዘገቡ ተገልጿል። ጅቡቲ ከሄዱ በኋላ ለመጫን እስከ 40 ቀናት ስለሚቆዩ ከሞቱ ባሻገር እስከ 40 ሺህ ላላስፈላጊ ወጪ የተዳረጉ በመሆኑ
ጉዳዩ ትኩረት እንዲሰጠው ማህበሩ መጠየቁ ተዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 21 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የአዋሽ ባንክን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። አንድ የአሜሪካን ዶላር በ133 ብር ከ74 ሳንቲም እየተገዛ በ135 ብር ከ81 ሳንቲም እየተሸጠ ይገኛል። ዩሮ በ153 ብር ሲገዛ በ156 ብር እየተሸጠ ይገኛል። ፓውንድ በ179 ብር ሲገዛ በ182 ብር ከ58 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ144 ብር ከ41 ሳንቲም ሲገዛ በ147 ብር ከ30 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ32 ብር ሲገዛ በ32 ብር ከ68 ሳንቲም እየተሸጠ ይገኛል። ድርሃም በ32 ብር ከ72 ሳንቲም ሲገዛ በ33 ብር ከ38 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ86 ብር ከ87 ሳንቲም ሲገዛ በ86 ብር ከ60 ሳንቲም እየተሸጠ ይገኛል። የተወደዳችሁ ተከታታዮቻችን የዕለቱ የምዕራፍ 1 የቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እያመሰገንን ገበያ ሚዲያን በመወዳጀት ከቀሪ መረጃዎች ጋር መልካም ቆይታ እንዲሆንላችሁ ተመኘን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ።